ደብዳቤው ጌታቸው ረዳ ኮረፉ። አሁን ጌታቸው ረዳ አኩርፈዋል። በዚህ እሳቸውና የቀድሞ የድርጅት ባልደረቦቻቸው ተመሳሳይ አቋም ነው ያላቸው። በተቃራኒው በአብንና አካባቢው ያሉ ሰዎች ጊዜያዊ የድል ስሜት ውስጥ ናቸው። ደብዳቤው አንዱን ለድል አንዱን ለሽንፈት ዳርጎ አንዱን ጮቤ አንዱን ሙሾ አስረግጦ አልፏል። የፌዴሬሽን ምክር ቤቱን አጭር ደብዳቤ እናቅርብና ቀጥለን ደብዳቤ ያስቆጣቸውንና ያስፈነደቃቸውን ሰዎች ከነ ሐሳባቸው እናቀርባለን። ደብዳቤው በአማራና በትግራይ ክልላዊ መንግስታት አከራካሪ የሆኑት ምርጫ ክልሎችን በተመለከተ የተሰጠን ውሳኔ ስለማሳወቅ የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛ ጠቅላላ ምርጫ የጊዜ ሰሌዳ ላይ በተመለከተው መሰረት ጥር 22 ቀን 2018 ዓ.ም የመራጮች ምዝገባ ለማካሄድ እየተዘጋጀባቸው ያሉትን ምርጫ ክልሎችና ምርጫ ጣቢያዎች ዝርዝር ለህዝብ ይፋ ማድረጉ ይታወቃል። ይህንኑ ቦርድ ያወጣውን የምርጫ ክልሎችና ጣቢያዎች ዝርዝር ተከትሎ ጥር 25 ቀን 2018 ዓ.ም የፌዴሬሽን ምክር ቤት በቁጥር ፌደም ኤፌ ህዝባር 5 ህዝባር 13 138 ለቦርዱ በጻፈው ደብዳቤ በትግራይና በአማራ ክልላዊ መንግስታት መካከል አከራካሪ ሆነው የቆዩት የአምስት ምርጫ ክልሎች ይገባኛል ጥያቄ እስከሚፈታ የሁመራ፣ የአዲረመት፣ የኮረሞፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ ምክር ቤቱ መወሰኑን ለቦርዱ አሳውቋል። የክልል ምክር ቤት ምርጫው በአካባቢዎቹ ላይ የተነሳው ይገባኛል ውዝግብ በህገ መንግስት ውሳኔ ሲፈታ አመቺ ጊዜ ተመርጦ ወደፊት እንዲካሄድ መወሰኑንም እንዲሁ ምክር ቤቱ አሳውቋል። በመሆኑም ቦርዱ በፌዴሬሽን ምክር ቤት ውሳኔ መሰረት የሰባተኛ ጠቅላላ ምርጫ ከላይ በተጠቀሰው አግባብ ለመፈጸም የሚያስችለውን ህግና ስርዓት በመጠበቅ ተግባራዊ የሚያደርግ መሆኑን ያስታውቃል። የደብዳቤው ሙሉ ይዘት ይህ ነው። ቀጥሎ ደግሞ እነማን በዚህ ጮቤ ረገጡ፣ እነማንስ አዘኑ የሚለውን እንመልከት። ጌታቸው ረዳና ፓርቲያቸው ጉዳዩ የፌዴሬሽን ምክር ቤት በምርጫ ክልሎች ላይ ያስተላለፈው ውሳኔ ዳግም እንዲታይ መጠየቅን ይመለከታል። የኢትዮጵያ ብሔራዊ ምርጫ ቦርድ ጥር 25 ቀን 2018 ዓ.ም ከፌዴሬሽን ምክር ቤት ደረሰው ባለው ደብዳቤ መሰረት በማድረግ በአማራና በትግራይ ክልሎች መካከል አወዛጋቢ በተባሉ አካባቢዎች በሚገኙ የምርጫ ክልሎች ላይ ያስተላለፈው ውሳኔ የሀገሪቱን ህገ መንግስታዊ ስርዓት መሰረት የሚንድ ተቋማዊ ነጻነትን የሚደፈጥጥና በደፈናው ህገ መንግስታዊ ስርዓት አልበኝነትን የሚያውጅ ነው። በፌዴሪ ህገ መንግስት አንቀጽ 62 ስር ለፌዴሬሽን ምክር ቤት የተሰጡ ስልጣንና ተግባራት የህገ መንግስት ትርጉምና የክልሎች ወሰን ክርክርን ከመፍታት አይዘሉም። ምክር ቤቱ የምርጫ ክልሎችን የማዋቀርም ሆነ ክልሎችን ከነባር አስተዳደራዊ መዋቅራቸው ውጪ በፌዴራል መንግስት ስር እንዲሆኑ የመወሰን ምንም አይነት ህገ መንግስታዊ ውክልና የለውም። ይህ ውሳኔ ምክር ቤቱ ራሱን ከህግ በላይ አድርጎ መሾሙንና የፌዴራል ስርዓቱ በጠራራ ፀሐይ እየተገዘገዘ መሆኑን ያሳያል። ማንኛውም የክልል ወሰን ክርክር መፍትሄ ሊያገኝ የሚገባው በህገ መንግስቱ አንቀጽ 48 በተደነገገው መሰረት ብቻ ነው። የህጋዊ ሂደት ሳይጠናቀቅና በህዝበ ውሳኔ ይፋዊ ለውጥ ሳይደረግ ምርጫው በፌዴራል መንግስት ይፈጸም የሚለው ትዕዛዝ የክልል አስተዳደርን በጉልበት የመንጠቅ አድሚኒስትሬቲቭ አኔክሴሽን ሙከራ ነው። ብሔራዊ ምርጫ ቦርድ በአንቀጽ 102 መሰረት ተጠሪነቱ ለህዝብ ተወካዮች ምክር ቤት የሆነና ከማንኛውም ተጽዕኖ ነፃ መሆን ያለበት ተቋም ነው። የፌዴሬሽን ምክር ቤት በፖለቲካዊ ፍላጎት ተገፋፍቶ በቦርዱ የሥራ መመሪያና አደረጃጀት ላይ ጣልቃ መግባቱ ተቋሙን የፖለቲካ መጠቀሚያ ከማድረጉም በላይ ምርጫውን ተአማኒነት ከወዲሁ አጠያቂ አድርጎታል። ይህ የፌዴሬሽን ምክር ቤት ውሳኔ ተብየውም ሆነ እሱን ተከትሎ የመጣው የምርጫ ቦርድ ድርጊት ግልጽ የስልጣን አላግባብ መጠቀም አቢዩዝ ኦፍ ፓወር ማረጋገጫና በህግ ፊት ውድቅና የማይጸና ነል ኤንድ ቮይድ ነው። ዴሞክራሲያዊ ስምረት ትግራይ ይህን ህገወጥ ድርጊት በጽኑ ይኮንናል። የፌዴሬሽን ምክር ቤት የጀመረውን ህግ አልባ ዳንኪራ በአስቸኳይ እንዲያቆምና ለህገ መንግስቱ የበላይነት እንዲገዛ ያሳስባል። በዚህ ህግ አልባ የፖለቲካ ትዕይንት የሚፈታ አንድም ችግር እንደሌለ ድርጅታችን ስምረት ስለሚገነዘብ ማስተካከያ እርምጃ እስካልተወሰደ ድረስ በምርጫም ሆነ በመሰል ህገወጥ ድርጊቶች ላይ የማይሳተፍ መሆኑን መላው የትግራይ ህዝብ እንዲያውቀው እንፈልጋለን። የህዝብን ሉዓላዊነትና ህገ መንግስታዊ ስርዓቱን ለማስጠበቅ ድርጅታችን አስፈላጊውን ህጋዊና ፖለቲካዊ ትግል ለማድረግ የማይነጥፍ ቁርጠኝነት ያለው መሆኑን በድጋሚ እናረጋግጣለን። ይህ የጌታቸውና ፓርቲያቸው አቋም ነው።
ከአረና ትግራይ ለዲሞክራሲና ለሉዓላዊነት ፓርቲ የተሰጠ ወቅታዊ መግለጫ። የኢትዮጵያ ብሔራዊ ምርጫ ቦርድ ከፌዴሬሽን ምክር ቤት ደረሰኝ ባለው ደብዳቤ መሰረት ዛሬ በቀን 16/06/2018 ዓ.ም ሕገ መንግስቱ የሚያውቃቸውንና ከአሁን በፊትም 5 ጊዜ ሕጋዊ ምርጫ የተካሄደባቸው በትግራይ ክልል ስር የነበሩ 5 የምርጫ ክልሎች ከሕገ መንግስቱ ውጭ በሆነ መንገድ ለብቻቸው ተለይቶ ምርጫ እንዲያካሂዱ የወሰነ ውሳኔና ያወጣው መግለጫ የፌዴሬሽን ምክር ቤት ብቻ ሳይሆን የኢትዮጵያ መንግስት ውሳኔም ጭምር እንደሆነ እንቆጥረዋለን። በኢትዮጵያ ሕገ መንግስት አንቀጽ 62 መሰረት የፌዴሬሽን ምክር ቤት ስልጣን የሕገ መንግስት ትርጉምና የክልሎች ወሰን ክርክር መፍታት ብቻ ነው። ይሁን እንጂ ፌዴሬሽኑ ከስልጣን ውጭ በመሄድ የክልሎች ነባር አስተዳደራዊ መዋቅሮችን ጣልቃ በመግባት የማይመለከተው ይህ ሕገ መንግስታዊ ውሳኔ ወስኗል። ይህ አደገኛ ውሳኔ በፕሪቶሪያ ስምምነት የተገኘው አንጻራዊ ሰላምና መረጋጋትን የሚያፈርስና ለከፋ ግጭት የሚዳርግ ጸብ አጫሪ ውሳኔ ነው። በመሆኑም አረና ትግራይ ለዲሞክራሲና ለሉዓላዊነት ፓርቲ የፌዴራል መንግስት አስቸኳይ እርምት እንዲወስድ አጥብቀን እንጠይቃለን። አረና ትግራይ ለዲሞክራሲና ለሉዓላዊነት። ወደ አሉላ ሰለሞን ሐሳብ እንምጣ። ብልጽግና ጦርነት እንዲቀር አይፈልግም። ብልጽግና በምርጫ ቦርድ ስም በሰጠው መግለጫ ተፈናቃዮችን ወደ ቤት ንብረታቸው ለመመለስ በራሱ በብልጽግና በኃይል በወረራ በመቆጣጠር በምዕራብ ትግራይ መሰረተው ህገወጥ አስተዳደር ለማፍረስ ታጣቂዎቹን ለመበተንና ምዕራብ ትግራይን በሰላም ወደ ትግራይ ክልል ለማስረከብ ፍጹም ፍላጎት እንደሌለው አሳይቷል። ይህ ሰላም ፈላጊ ዜጎችን ሁሉ ያሳዘነ የብልጽግና ድርጊት ሲሆን ለጦርነት ሰባቂዎች ትልቅ ተተኳሽ ያቀበለ ሆኗል። ድርጊቱ በሁሉም ሰላም ፈላጊ ተቀባይነት የሌለውና የሚወገዝ ነው። ቀጥለን ደግሞ ሐሳቡን ደግፈው በደብዳቤው ደስ የተሰኙ ግለሰቦችን ሐሳብ እናስከትል። ዮናስ ዘውዴ እንደጻፈው በኢትዮጵያ ፖለቲካ ውስጥ በጣም ስሱና ውስብስብ ከሆኑት ርዕሰ ጉዳዮች አንዱ የክልል ድንበር፣ የህዝብ ቆጠራ፣ የመቀመጫ ድልድልና የበጀት ክፍፍል ናቸው። የዛሬው የምርጫ ቦርድ ውሳኔ ለብዙዎች አዲስ ነገር ለምን እንደሆነ አልተረዳውም። የ2013 ዓ.ም ወይም 2021 እንደ አውሮፓውያን አቆጣጠር ምርጫ ለማድረግ ለ23 ቀናት ጎንደር ስልጠና ለመስጠት እኔ ከጠቅላይ ሚኒስትር ቢሮ፣ አደም ፋራህ በወቅቱ የፌዴሬሽን ምክር ቤት አፈ ጉባኤ ነበር፣ ከፌዴሬሽን ምክር ቤት እና አንዲት ሴት ተመድበን ነበር። ሞላ በወቅቱ የጎንደር ከተማ ከንቲባና በወቅቱ የአማራ ክልል ፕሬዝዳንት የነበሩት አገኘው ተሻገር እንዲሁም ኮሎኔል ደመቀ ዘውዱ ጎሃ ሆቴል ምሳ እየበላን በዚህ ጉዳይ ዙሪያ ውይይት ስናደርግ እንደነበር እናስታውሳለሁ። ወልቃይት፣ ራያና ሌሎችም አካባቢዎች ውዝግብ ውስጥ የገቡ ናቸው። ውዝግቡ ደግሞ የድንበር መሬት ብቻ አይደለም፣ የማንነትም ብቻ አይደለም። በህዝብ ተወካዮች ምክር ቤት ውስጥ ያሉትን መቀመጫዎች፣ የፌዴራል በጀት ድልድልንና ሌሎች ሀብቶችን ስለሚነካም እንጂ። የህዝብ ተወካዮች ምክር ቤት መቀመጫ የሚመደበው በየክልሉ ባለው ህዝብ ብዛት ላይ በመመስረት ስለሆነ አንድ ክልል የሚቆጥረው ህዝብ ቁጥር ከፍ ባለ ቁጥር የሚልከው ተወካይ ቁጥር ይበዛል። ከዚህ ባሻገር ደግሞ የፌዴራል በጀት ሲከፋፈል ከግምት ውስጥ ከሚገቡት ምክንያቶች አንዱ የህዝብ ብዛት ስለሆነ፣ ይህ ማለት እንደ ወልቃይት ያሉ አካባቢዎችን በህጋዊ መንገድ የሚያስተዳድረው ክልል በህዝብ ተወካዮች ምክር ቤት ውስጥ ተጨማሪ መቀመጫዎችን ያገኛል። ከዚህ ጋር ተያይዞ የፌዴራል በጀት ሲከፋፈልም ተጨማሪ ድርሻ ያገኛል። ስለዚህ የድንበር ውዝግብ ማለት በዋናነት የስልጣን የውክልናና የሀብት ክፍፍል ውዝግብ ማለትም ነው። ይህንን ሁኔታ ከኬክ ጋር ብናመሳስለው ማንኛውም ክልል ከሚቀርበው ኬክ ላይ ትልቁን ቁራጭ ለማግኘት ይፈልጋል ማለት ነው። የሆነ ሆኖ እነዚህ አካባቢዎች አወዛጋቢ በመሆናቸው በፌዴራል መንግስትና በኢትዮጵያ ብሔራዊ መከላከያ ሰራዊት ቁጥጥር ስር ሊተዳደሩ እንደሚገባ የሚነሱ ሀሳቦችም ከክርክርና ከጥያቄ ውጭ መሆን አይችሉም። የፌዴራል መንግስት አንድን ክልል ለማስተዳደር ሲረከብ የዚያ ክልል ህዝብ በህገ መንግስቱ መሰረት በራስ የመተዳደር መብቱ እንደተጣሰ ሊሰማው ይችላል፣ ወይም እንደዛ ሊቆጠር ይችላል። በተጨማሪም ይህ ሁኔታ በፌዴራልና በክልል መካከል ያለውን የስልጣን ክፍፍል በተመለከተ አዲስ ክርክር ይፈጥራል። አንዳንዶች ይህን ከአንድ ትልቅ የቤተሰብ ግጭት ጋር ያመሳስሉታል። ወንድሞች በንብረት ሲጨቃጨቁ ሽማግሌው ጣልቃ ገብቶ ንብረቱን ለጊዜው እንደሚይዝ አይነት ተመሳሳይነት አለው ይላሉ። ነገር ግን ሽማግሌው ሁሉን አዋቂና ገለልተኛ ቢሆንም ውሳኔው በሁለቱም ወገኖች ዘንድ ተቀባይነት ማግኘት ግን አለበት የሚለው መሰመር ያለበት ይመስለኛል። ለዘለቄታው መፍትሄ በህገ መንግስቱ መሰረትና በህዝቦች ፍቃድ ላይ የተመሰረተ መሆን ያለበት ይመስለኛል። በተረፈ የዛሬው ውሳኔ በ2013 የማውቀው ነው ለማለት ነው። ጣሂር መሐመድ ይቀጥላል። ባለፈው የቆየውን አደረጃጀት መሰረት አድርጎ የምርጫ ቦርድ ያወጣውን አጠቃላይ የምርጫ ክልሎች ዝርዝር በማየት ወልቃይትና ራያ ወደ ትግራይ ክልል ተጠቃለሉ ብሎ ደስታውን ሲገልጽ የነበረው አካል በአማራ ትግል ስም የተደበቀው መሰሪ ቡድን ነበር። እነሆ የእውነት ቀን አይቀርም። ለዘመናት ብዙ ዋጋ የተከፈለባቸው ሐቆቻችን የነጻነት ጮራው እየጎበኛቸው ነው።
በግዳጅ ከሄዱበት የትግራይ ክልል ውጭ በመሆን ምርጫውን ያከናውናሉ። እውነት ለመናገር የፌዴሬሽን ምክር ቤትና ምርጫ ቦርድ ለወሰኑት ማስተዋል የተሞላበት ውሳኔ ምስጋና ይገባቸዋል። ይህ በሁለት አጥናፍ ያሉ ሰዎች ሙግትና የደብዳቤው አጠቃላይ ገጽታ ነው። እርሶስ በየትኛው ወገን ያለው ሐሳብ ደጋፊ ኖት? ስለ ምክር ቤቱ ደብዳቤስ ምን ሐሳብ አሉት? በኮሜንት መጻፊያው ላይ ያጋሩ።